Hi there, how you doing? I'm Efrain. Today I'm gonna teach you about self-introduction or how do you present yourself for others. Yeah, this is used for presentation, meeting, and job interview. So let's start. The first one is greeting. Yes, greeting. በመጀመሪያ እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? ዛሬ ማስተምራችሁ ስለ ሰልፍ ኢንትሮዳክሽን ነው። ራሳችን እንዴት ነው ማስተዋወቅ ያለብን የሚለውን ነገር ሚቲንግ ውስጥ ሊሆን ይችላል፣ የሰማ ቃለ መጠይቅ ሊሆን ይችላል። ስለዚህ እንዴት አድርገን ማስተዋወቅ እንዳለብን ዛሬ እንማማራለን። የመጀመሪያ ግሬቲንግ ነው፣ ሰላምታ። እንዴት አድርጋችሁ ነው ሰላምታ ውስጥ First of all, I would like to thank you for giving me this golden opportunity to introduce myself. Yeah? የመጀመሪያው ራሳችሁ ስታስተዋውቁ የምትሉት ነገር ይሄኛው ነው። ሁለተኛው ደግሞ hello ladies and gentlemen, it's a great honor to be here and I'm really delighted to be in front of you. Yes, to be in front of you. እነዚህ ሁለቶች ምንድን ናቸው? መጀመሪያ ሰላምታ ስትሰጡ እድሉን ስለሰጠኝ አመሰግናለሁ ምናምን ስትሉ እነዚህ ትጠቀማላችሁ። ከዛም በኋላ ምንድን ነው ስማችሁን የምትገልጹት ማለት ነው። ሰው ስማችሁን እንዴት አድርጋችሁ ነው የምትገልጹት? ማይ ኔም ኢዝ ኤፍሬም ካልኩ ምንድን ነው ኤፍሬም ነኝ ስሜ ኤፍሬም ያልኩ ነው። ማይ ሰከንድ ኔም ኢዝ ካልኩኝ የአባታችሁ ስም ሰከንድ ኔም ይባላል። ማይ ሱርኔም ኢዝ ካላችሁ ደግሞ ምንድን ነው የአያታችሁ ስም ወይ ባጭሩ ምን ማለት ይችላችሁ? ስማችሁ ስትገልጹ አም ኤፍሬም ካልኩኝ ኤፍሬም ነኝ እያልኩ ነው ማለት ነው። ስለዚህ ስማችሁን እንዲያገር ታስታውቃለህ ወይ? ባጭሩ ደግሞ ይከበዘባችሁ let me introduce myself especially in front of you. Let me introduce myself. ባጭሩ ምን ማለት ይችላል? Let me introduce myself. Yeah, let me introduce myself. ካላችሁ ራሴ ላስተዋውቃችሁ ያላችሁ ማለት ነው። Yeah. Then your nickname and nickname. የቁልምጫ ስማችሁና የቅጥያ ስማችሁ ስትገልጹ my nickname is ካላችሁ ምንድን ነው ቅጥያ ስም ካላችሁ for instance nickname I don't have any nickname but ካላችሁ nickname ትገልጻላችሁ። big name yeah for instance my name is Efrain so my big name is Efu yeah that is big name me and you can call me Efu ካላችሁ ምንድን ነው Efu ብላችሁ ልትጠሩኝ ትችላላችሁ ያልኩ ነው ማለት ነው። ኤፍላችሁ ልትጠሩ ትችላላችሁ ስንል ያ ከዚህ ጋር ምንድን ነው ስትል ነበር ካን አይደለም ካን ካለ ምንድን ነው ጣሳ ነው ማለት ነው። ጣሳ ሲሆን ይባላል ካን ያ ካን ነገር ምንድን ነው ችሎታ ኤቢሊቲ ያ ኤክስፕረስ ኤቢሊቲ ያ ሶ you can call me ኤፍ ካልኩኝ ኤፍ ብላችሁ ልትጠሩ ትችላላችሁ። ከበደ ብላችሁ ልትጠሩ ትችላላችሁ። አስቴር ብላችሁ ልትጠሩ ትችላላችሁ ስትሉ You can call me ከበደ አስቴር አወቀ ያ የፈለጋችሁትን ስም ታስገባላችሁ ማለት ነው። And the second part is about location. Yeah? About location. የት እንደመጣችሁ የምትገልጹበት ሁለተኛው ሎኬሽን ቦታ ፕሌስ ማለት ነው። ያ ስለዚህ ሁለት እነዚህ ለይታችሁ ካወቃችሁ በጣም ጎበዞች ናችሁ። የመጀመሪያው አም ፍሮም ሁለተኛ ደግሞ አይ ካም ፍሮም ያ ልዩነቶችን ታውቃቸዋላችሁ። እሺ አም ፍሮም ብትሉ ከሀገር ውስጥ ከመጣችሁ ለምሳሌ አም ፍሮም ባህር ዳር ካልኩ ምንድን ነው ባህር ዳር ነኝ ያላችሁ ነው። ባህር ዳር የመጣሁት ምክንያት ባህር ዳር ምንድን ነው ኢትዮጵያ ውስጥ ነው ያለ ማለት ነው። ግን ኢትዮጵያ ውስጥ ውጭ ሲሆን አይ ካም ፍሮም ዩኤስኤ ካልኩ ምንድን ነው ከዩናይትድ ስቴትስ ኦፍ አሜሪካ የመጣሁት ያላችሁ ነው ማለት ነው። I'm from ጎንደር ካልኩኝ ከጎንደር ነኝ። I'm from ባህር ዳር ካልኩኝ ከባህር ዳር። I'm from ሐዋሳ ካልኩኝ ሐዋሳ ነኝ ያላችሁ ነው ማለት ነው። ያ ግን I came from
የምትጠቀሙት ለምንድን ነው? ውጭ ሀገር ለምሳሌ እናንተ ውጭ ሀገር ሄዳችሁና ዌር አር ፍሮም ካላችሁ አንሱ ምን ብላችሁ ትመልሳላችሁ? አም ፍሮም አትበሉ። ኤክስ ያ አም ፍሮም ለምን ብያችኋለሁ? ለሀገር ውስጥ ያ አይ ካም ፍሮም ኢትዮጵያ ካላችሁ ግን የት ነው የመጣሁት ያላችሁ? ኢትዮጵያ ነው የመጣሁት ያላችሁ ማለት ነው። ያ አይ የእናንተ ዌር ዩ ቦርን ያ መቼ የተወለድከው? or if you go let's go well I was born and raised in yeah ተወልጄ ያደግኩት for instance ጎንደር ብል I was born and raised in ጎንደር ካልኩ ምንድነው ተወልጄ ያደግኩት ጎንደር ነው ያላችሁ ነው። I was born and raised in for instance I was born in Addis Ababa but raised in I mean yeah but raised in ጎንደር ካላችሁ ምንድነው የተወለድኩት አዲስ አበባ ነው ግን ያደግኩት ጎንደር ነው ያላችሁ ነው። I was born in Addis Ababa but raised in Gondar. Yeah. I grew up in but no living. For instance, I grew up in Addis Ababa but no living Gondar. ካልኩ ምንድን ነው ያደግኩት አዲስ አበባ ነው አሁን ግን የምኖረው ጎንደር ነው ያልኩ ነው ማለት ነው። ያ